ኪየቭ በከባድ ጥቃት ተደግማለች። ከተማዋ ከውድቅት ሌሊት እስከ ንጋት ስትንቦገቦግ ነው ያደረችው። ሩሲያ የተቀናጀና ተከታታይነት ያለው እርምጃ እወስዳለሁ፣ ዘመቻዬን አጠናክራለሁ ማለቷን ተከትሎ ከባባዱን እርምጃ ቀጥለዋለች። ሐሙስ ዕለት እጅግ ለማመን በሚከብድ መጠን የተደበደበችው ኪየቭ ከእሁድ እስከ ሰኞ ንጋትም ተደግማለች። ሩሲያ የተኮሰቻቸውን ባሊስቲክ ሚሳኤሎች ማክሸፍ አቅቷታል ይላል የሲኤንኤን ዘገባ ስለዚህ ጉዳይ ሲዘረዝር። ዶናልድ ትራምፕ የኔቶን ጉባኤ በሚካፈሉበት ቀን ዋዜማ የተፈጸመው ጥቃት ለአውሮፓዎቹ አስደንጋጭ ሆኖባቸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አደገኛውን የሩሲያን ድሮን ለማቆም ፓትሪዮት የአየር መከላከያ ስርዓትና ጠላፊ ሚሳኤሉ የግድ ያስፈልገኛል ብለው እየወተወቱ ይገኛሉ። በመሬት ላይም ተጨማሪ ስፍራዎችን እየተቆጣጠረች የምትገኘው ሩሲያ አብዛኛዎቹ የኪየቭ ክፍሎችን ከኤሌክትሪክ አገልግሎት ውጭ ያደረገ ጥቃት ፈጽማለች። ይህ እንደተጠበቀ ሆኖ በዶንባስ በሚደረገው ፍልሚያ ኪየቭ የሟች ወታደሮቿን አስክሬኖች አልቀበልም ማለቷን የሩሲያ የመከላከያ ሚኒስቴር አሳውቋል። በሌላ በኩል የፈረንሳዩ ሙዚየም ተዘርፏል። ፈረንሳይ በጥቂት ወራት ብቻ ሌላኛውን አስደንጋጭ ዝርፊያ አስተናግዳለች። በሚሊዮን ዩሮ የሚቆጠሩ የተከበሩ ጌጣጌጦችም ከዚህ ታሪካዊ ሙዚየም ተዘርፈዋል። በፈረንሳይ እየሆነ ያለው ምንድነው? እንመለከተዋለን። እንዲሁም በየመን የተፈራው ሆኗል። ከባዱ ፍልሚያ ተጀምሯል። የየመኑ ሁቲ በሳውዲ የሚደገፈውን ቡድን ዘመቻ ከፍቶበታል። ጥቃቱም ተፋፍሞ ቀጥሏል። እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ኪየቭ ተደግማለች። ሐሙስ ዕለት ከባድ ጥቃት ያስተናገደችው የዩክሬኗ ዋና መዲና አሁንም ሌላ ከባድ ጥቃት አስተናግዳለች። ከእሁድ ውድቅት ሌሊት እስከ ሰኞ ንጋት የዘለቀው ድብደባ ኪየቭን በእሳት እንድትንቦገቦግ አድርጓታል። ድሮኖቹና ባሊስቲክ ሚሳኤሎቹ እንደ ልብ እየተርመሰመሱ ሲወድቁ አንድ አይደለም ሁለት ተደጋጋሚ ፍንዳታዎችን ስታስተናግድ ነበር ተብሏል። ኪየቭ በተለይ የጦር መሳሪያ ማከማቻዎች፣ የአየር መከላከያ ስርዓቶች ሲመቱ እንዲህ አይነት ተቀጣጣይ ፍንዳታ እንደሚኖር የወታደራዊ ኢንዱስትሪያዊ ማዕከላትን፣ የጦር መሳሪያ ማከማቻዎችን፣ ለጦሯ የሚያስፈልጉትን የኃይል መሰረተ ልማቶች መትቻለሁ ሲል የሩሲያ መከላከያ ሚኒስቴር አሳውቋል። በተለይ ኪየቭና አካባቢው ተደጋጋሚ ጥቃቶችን እንዳስተናገዱ ነው የተነገረው። ሩሲያ በሲቪል መሰረተ ልማቶች ላይ ከአሸባሪዋ ዩክሬን እየተሰነዘረብኝ ያለውን ጥቃት ለመበቀል ይህንን ጥቃት ፈጽሜያለሁ ብላለች። ድሮኖቿን፣ ሚሳኤሎቿን የምታመርትባቸውን ስፍራዎችም ደጋግሜ አግኝቻቸዋለሁ ስትልም ይፋ አድርጋለች። ቲሙር ቲካቼንኮ በዩክሬን ጦር የኪየቭ አካባቢ ወታደራዊ አዛዥ ናቸው። ብዙዎች ተገድለውብናል፣ ከባድ ጥቃት ተፈጽሟል ሲሉ ተናግረዋል። የዩክሬንን ወታደራዊ ኢንዱስትሪያዊ ማዕከላት እየመታን እንገኛለን ሲሉ የነበሩት የሩሲያው የጦር አዛዥ ቫለሪ ጌራሲሞቭ ከሰሞኑ ኪየቭ ከ500 በላይ የሚሆኑ ኢላማዎችን ለመምታት የላከቻቸው ድሮኖች እንዲሁም ኤፍፒ5 ፍላሚንጎ ክሩዝ ሚሳኤሎችን እንዳከሸፈች የምትናገረው ሩሲያ ከአሜሪካው ሂማርስ የመከላከያ ስርዓት የተተኮሱትንም ቀለሃዎች አውድሜያለሁ ብላለች። ቁልፏ የዶኔስክ ከተማ ኮንስታንቲኖቭካ በሩሲያ ጦር እጅ መግባቷን ተከትሎ ዩክሬኖች ይህንን የሚያድበሰበስ ህዝባቸውንም ስፖንሰሮቻቸውንም የሚያዘናጋ ጥቃት በሩሲያ ላይ ፈጽመዋል የምትለው ሞስኮ እንዲህ አይነት የህዝብ ግንኙነት ሐሳብ የተጠናወታቸውን ጥቃቶች በማያዳግም መልኩ እናከሽፋለን ብላለች። ሲኤንኤን ደግሞ እዚህ ላይ ይጨምርበታል። በደርዘን የሚቆጠሩ ሰዎች የተገደሉበትን ይህንን ጥቃት ሩሲያ ይበልጥ እያዘመነችና እያሻሻለች የምትልካቸው ሚሳኤሎችና ድሮኖች ፈተና እንደሆኑ ያትታል የሲኤንኤን ዘገባ። በተለይ ሞስኮ የላከቻቸው ባሊስቲክ ሚሳኤሎች
በዩክሬን መክሸፍ እንዳልቻሉ ነው ዘገባው የሚጠቁመው። 18 አጥቂ ድሮኖችና 29 ባሊስቲክ ሚሳኤሎች 34 በሚሆኑ የዩክሬን ወታደራዊ ኢላማዎች ላይ ማንም ከልካይ ሳይኖርባቸው ሰተት ብለው ወታደራዊ ኢላማዎቻቸውን መጥተዋል። 350 ድሮኖችና 66 ጥቅል ሚሳኤሎችን አከታትላ ወደ ዩክሬን የላከችው ሞስኮ ከጊዜ ወደ ጊዜ አደገኛ አጥቂ መሳሪያዎቿን እያሻሻለችና እያዘመነች እንደምትገኝ፣ ይህም በዩክሬን ላይ ጉዳት እያደረሰ እንደሚገኝ ሲኤንኤን ዘግቧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ፓትሪዮት የአየር መከላከያ ስርዓትን እና ጠላፊ ሚሳኤሉን አቀበሉኝ እያሉ ነው። አሜሪካ የነጻነት በዓሏን ባከበረች በማግስቱ እንዲሁም የኔቶ ጉባኤ ትራምፕ ባሉበት ይከናወናል ተብሎ በሚጠበቅበት ዋዜማ ይህንን ጥቃት መፈጸሟ የሩሲያን ማንነት እንድንረዳ ያደርገናል ሲሉም አትተዋል። ጥቃቱ ከመፈጸሙ ከሰዓታት በፊት ይህ ጥቃት ሊመጣ እንደሚችል የጠቆሙት ዜሌንስኪ የሩሲያውን ጥቃት አውግዘዋል። በኔቶ ጉባኤ ላይ አብዛኛው ጉዳይ ከዩክሬን ጋር ይገናኛል ተብሎ በሚጠበቅበት ሰዓት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ትራምፕን ለማግኘት ወይም ጉዳዩን አጀንዳ ለማድረግ በሚዋትቱበት ሰዓት ነው ይህ ጥቃት የመጣው። በተለይ ፈጣኖቹ ጌራን 4 የተባሉት ድሮኖች ፈተና መሆናቸውን የአሜሪካው ሚዲያ ዘግቧል። እነዚህ ወሳኝ ሞተሮች የተገጠሙላቸው አደገኛ ድሮኖች ከጊዜ ወደ ጊዜ ፍጥነታቸውና የመምታት አቅማቸው ከፍ እያለ መጥቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም በፓትሪዮት የአየር መከላከያ ስርዓት ካልሆነም በተዋጊ ጀት ካልሆነ እነዚህን ድሮኖች ማቆም የማይቻልበት ደረጃ ተደርሷል ሲሉ ተደምጠዋል። የአውሮፓ አጋሮቻቸውንም የእናንተ ሚሳኤሎች ግምጃ ቤት ነው ያሉት፣ የእኛ የአየር መከላከያ ስርዓቶች ደግሞ እናንተ ያስቀመጣችኋቸውን ሚሳኤሎች ተጠምተዋል ሲሉ ይፋዊ ጥሪ ማቅረባቸውም የሚታወቅ ነው። እንዲሁም ወደ ፈረንሳይ ስናመራ ሌላኛው ሙዚየም ተዘርፏል። በጥቅምት ወር ከባድ የሙዚየም ዘረፋ ያስተናገደችው ፈረንሳይ ከዚያ ስህተት ተምራ ሙዚየሞቿን ትጠብቃለች ተብሎ ቢታሰብም ሳይሆን ቀርቷል። 4 ሚሊዮን ዩሮ የሚያወጡ ታሪካዊ ጌጣጌጦች እንደተዘረፉ ነው የተነገረው። ላሊክ ሙዚየም የተባለው በሰሜን ምስራቅ ፈረንሳይ የሚገኘው ሙዚየም በልዩ ሁኔታ ከሚጠበቁ ሙዚየሞች መካከል ይጠቀስ ነበር። በተለይ ሎቭሬ የተባለ የሚጠራው ሙዚየም ከተዘረፈ በኋላ ፈረንሳይ ሙዚየሞቿን በብቃት ትጠብቃለች ተብሎ ግምት ተወስዶ ነበር። ወደ ጀርመን ድንበር ጠጋ ብሎ የተተከለው ይህ ሙዚየም ከዘረፋ ግን የሚያድነው አልተገኘም። አንድ የጽዳት ባለሙያ ዘረፋውን እስኪጠቁም ድረስም የጸጥታ አካላትም የሙዚየሙ አስተዳዳሪዎችም የሚያውቁት ነገር አልነበረም። የማስጠንቀቂያ ድምፅ ወይም አላርም መጮህ ቢኖርበትም ይህ ሳይሆን ቀርቷል። ይህንን ስርዓት የሚያበጃጀው ኩባንያ ደግሞ አላርሙ የሚጮህበትን መንገድ ሳያድሰው እንደቀረ እየተገለጸ ይገኛል። ጣቶች ወደ ተለያዩ አካላት እየተጠቆሙ ይገኛሉ። 20 የሚሆኑ በመስታወት የተሽቆጠቆጠውን አካባቢ አውድመውታል። 20 የሚሆኑ ጌጣጌጦችን ዘርፈዋል። ግምቶች 4 ሚሊዮን ዩሮ አካባቢ ያስቀምጡታል እንደ አጃንስ ፍራንስ ፕሬስ ዘገባ። ከዚህ ቀደም ሎቭሬ ሙዚየም በተዘረፈበት ሰዓት በትንሹ 88 ሚሊዮን ዩሮ የሚገመቱ ቁሳቁሶች እንደጠፉ ወይም እንደተሰረቁ ሲነገር ቆይቷል። ፈረንሳይም ከስህተቷ መማር አልቻለችም። ጉዳዩ እያነጋገረ ይገኛል። በመጨረሻም የየመኑ ጦርነት ዳግም ተጀምሯል። ሳውዲና ኤምሬትስ በአንድ በኩል፣ ሁቲዎች በሌላ በኩል ሲያደርጉት የነበረው ጦርነት አሁንም በሌላ ዙር ቀጥሏል። በሳውዲ የሚደገፈውን ቡድን ከሆዴዳ ወደብ አካባቢ ለማጽዳት አንሳር አላህ ንቅናቄ በመባል የሚታወቀው የሁቲዎች ቡድን የጀመረው ዘመቻ በርካቶች የተቀጠፉበት ነው ተብሏል። ከሁለቱም ወገን መስዋዕትነት ያስከፈለ ነው የተባለው ውጊያ ተጠናክሮ እየቀጠለ እንደሚገኝ ዘገባዎች ጠቁመዋል። በቅርቡ አንሳር አላህ በመላው የመን የሚገኙ ታጣቂዎች እንዲነቃነቁ ጥሪ አቅርቦ ነበር። መሬታችን እየተወሰደብን፣ የውጭ አካላት እንደፈለጉ እየፈነጩብን ልንቀጥል አንችልም ብሎ ጥሪውን ያቀረበው ቡድኑ በርካቶች በእርግጥም እንዲሰለፉ ምክንያት ሆኗል። በየመን ጉዳይ ኤምሬትስ እና ሳውዲ አረቢያ የተለያዩ ቡድኖችን እየደገፉ የሚገኙ ሲሆን ሳውዲ አረቢያ ከቅርብ ጊዜ ወዲህ
በየመን ጉዳይ እጇን በሰፊው እያስገባች እንደሆነ ሲነገር ቆይቷል። ምናልባትም ከ4 ዓመታት በኋላ የተባበሩት መንግስታት የተኩስ አቁም ስምምነት አስማምቶ ነገሩን ካረገበው በኋላ የተፈጠረ ከባድ ግጭት ነው ተብሏል። የአሁኑ ግጭት ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለ የነበርኩ። ሰላም ለዓለማችን።